ያመለ ልጅ። ሰላም ጤና ይስጥልኝ የቻናሌ ተከታታዮች፣ የአመለ ልጅ ነኝ። ዛሬ ደግሞ ለየት ባለ መልኩ የዝልዝል ወጥ ላሳያችሁ መጥቻለሁ። የዝልዝል ስጋ በቀይ ወጥ አድርጌ በመጠኑ ቢሆን አስመለክታችኋለሁ። ለሱ የሚያስፈልገን በዋነኝነት እንደምታዩት ይኸውላችሁ ስጋ አለ። ዘልዝያቸዋለሁ ስጋዎቹ እንደዚህ አድርጌ በዝልዝሉ ሳልከታትፈው ነው የምሰራው። ቲማቲም አዘጋጅቻለሁ። ቀይ ሽንኩርት ከትፌ አዘጋጅቻለሁ። በርበሬ አለ ለማጣፈጫ ነው። ነጭ ሽንኩርት ለጤናም እንደዛ እና ጨው። ለዚህ ሁሉ ግብአት ደግሞ ዋና አስፈላጊ ሆነው ደግሞ ዘይታችንን አዘጋጅተናል። አሁን እነዚህ ግብአቶች በአንድ ላይ አዋህጄ እንዴት ቆንጅዬና የሚጣፍጥ ለጤና ደግሞ በጣም ጠቃሚ የሆነውን የዝልዝል ስጋ ወጥ አሰራር አሳያችኋለሁ። እንደምትወዱት እርግጠኛ ነኝ። እናንተም ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ እኔን አበረታቱኝ። ወደ ስራው እንሄዳለን። እንደምታዩት መጥበሻዬን ጥጃለሁ። መጥበሻዬን ከጣድኩ በኋላ የሚያስፈልገን ዘይት ነው። ዘይት ብዙ አልጠቀምም፣ ትንሽ ነው የምጠቀመው። የዚህ ያህል ዘይት ይበቃኛል። ከዛ እዚሁ ላይ ዘይት ትንሽ ጋር እስኪል እንጠብቀዋለሁ። ሽንኩርታችንን እንደዚህ አድርገናል። 3 ራስ ተለቅ ያለ ሽንኩርት ነው የከተፍኩት። ጋል ባለው ዘይታችን ላይ ሽንኩርታችንን እንደዚህ እናዋህደዋለን። ትንሽ ከለሩ ቡኒ እስኪሆንልን ድረስ ለተወሰነ ደቂቃዎች እንጠብቃለን። በጣም ቀላል ስራ ነው። ሁላችሁም በቤታችሁ ሰርታችሁ ቀምሳችሁ አስተያየት እንድትሰጡኝ እፈልጋለሁ። በቀላል የሚሰራ ስራ ስለሆነ ነው የምሰራው። ብዙ የሚከብድ ነገር አይደለም። ሁላችሁም ሞክሩት። እንደምታዩት ሽንኩርታችን እንደዚህ ሙትት ብሎልኛል። ሽንኩርታችን ከሞተልን በኋላ እንደዚህ ብራውን ከለር ነገር ሲያመጣ በላዩ ላይ ያዘጋጀነውን ቲማቲም እንጨምርበታለን። ቲማቲማችንንም አብረን እንደዚህ ከሽንኩርቱ ጋር እናዋህደዋለን። በጣም ቀላል ስራ ነው በነገራችን ላይ። ነገር ግን እንደዚህ ስራ ከበድ አድርገው ለሚያዩ ሰዎች፣ ሰርተው ቤት ውስጥ መብላት ላስጠላቸው ሰዎች በጣም በቀላሉ ጣፋጭና ጤነኛ ምግብ በዛው ደግሞ አትራፊ እንደሚሆኑ ለመግለጽ ስለምፈልግ ነው። አሁን እዚሁ ላይ እንዳለ ብዙ አልቆይም ከቲማቲም ጋር። ቲማቲሙ ውሃው እንዳለ እሽት አድርጌ አበስለዋለሁ። እዚሁ ላይ ግን ምን እናደርጋለን መሰራችሁ? ነጭ ሽንኩርት ቅድም አዘጋጅቻለሁ ያልኳቸው እነዚህ ተለቅ ያሉ 3 ራስ ነጭ ሽንኩርት ነው። እነሱን እጨምራቸዋለሁ። እነሱን ጨምሬ በዚሁ መልክ ምንም ፋታ ሳልሰጠው ደግሞ እዚሁ ላይ እንዳለ የማደርገው በርበሬ 1 የሾርባ ማንኪያ ነው ያደረኩት። 1 የሾርባ ማንኪያ በቂው ነው። የቤት በርበሬ ሲሆን በተለይ በእውነት ነው የምላችሁ በጣም ቀይ ስለሚሆን ብዙ ባትጨናነቁም ጥሩ ነው። እንደየቤታችሁ አድርጋችሁ ተጠቀሙ። ግን የሚዘጋጁ በርበሬዎች በጣም ቆንጆ ነው። በቤታችሁ ውስጥ ያዘጋጃችሁትን አትፈሩም፣ ራሳችሁ ስለሆናችሁ ያዘጋጃችሁ። ይሄ በጣም ቀይ በርበሬ ስለሆነ ይሄ በቂው ነው። እንደዚህ አድርገን እናዋህደዋለን። አንድ ላይ ሁሉንም ማዳረስ የግድ ይለናል። አሁን ምንም አይነት ውሃ አልጠቀምም። ከዚህ በኋላ የምሰራውን ስራ በደንብ አድርጋችሁ ተከታተሉኝ። ውሃ ቲማቲም እና ሽንኩርት እንደዚህ በተለይ ቲማቲም ውሃው እየተፋ ከሆነ ተጨማሪ ውሃ ባታረጉ ለበርበሬ በጣም የተመረጠ ነው። የራሱ ውሃ ቆንጆ አድርጎ ያቁላላልናል። ይሄን ይመስላል። ሽታው ራሱ በሚገርማችሁ ሁኔታ ነጭ ሽንኩርት ሲጨመርበት በጣም ቆንጆ ነው የሚሆነው። ሁሉም ነገር ስትሰሩ በቃ ቅቤ ባይኖራችሁ ነጭ ሽንኩርት የቅቤን ያህል ጣዕምን የመለወጥ አቅሙ በጣም ከፍተኛ ስለሆነ ነጭ ሽንኩርት ብትጠቀሙ እጅግ በጣም ደስ ይለኛል። አሁን ራሱ ሽታው እየመጣልኝ ነው። ደስ ያለኝ በጣም ነው። በነገራችን ላይ አስተያየት የምትሰጡኝ ሰዎች እጅግ በጣም አድርጌ ነው የማመሰግነው። አሁንም ቢሆን አስተያየታችሁን ስጡኝ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም የምታመሰግኑኝ፣ በጣም የምታበረታቱኝ፣ በርቺ የምትሉኝ ሰዎች አላችሁ። እጅግ በጣም አድርጌ አመሰግናለሁ። ሌሎች ደግሞ እንደዚህ ብታረጊው ኖሮ ጥሩ ነበር የምትሉኝንም ሰዎች እጅግ በጣም አድርጌ አመሰግናለሁ። ግን ያላችሁበት ምክንያት ቻናሌን ሰብስክራይብ አድርጋችሁ የተከታተላችሁኝ እንደሆነ ስለምገነዘብ እግዚአብሔር ያክብራችሁ ነው የምለው። ሌላ ምንም የምለው ነገር የለኝም። አሁን እዚሁ ላይ እንዳለ ብዙ ሳልቆይበት ቅድም ያዘጋጀሁትን የዝልዝል ስጋ እጨምረዋለሁ። እዚሁ ላይ እንዳለ አብሮ እንዲጠበስ። ሁለተኛ ፍሪጅ የነበረ ስጋም ስለነበረ ውሃ አለው። ስለዚህ ውሃው እዚሁ ላይ እየተፋልኝ አብሮ በስል እንዲል ለማደርገው እንደዚህ እናደርገውና አብረን እናዋህደዋለን። አሁን ምንም ውሃ ሳንጠቀም በዚሁ መልክ እንደዚህ ያዋህደን ቆንጆ አድርገን እናበስለዋለን። ብዙ ጊዜ አይፈጅም። እንደዚህ አይነት ስራዎች ቀላል ስለሆነ በተለይ እንደዚህ ላጤ የሆናችሁ ሰዎች በእውነት ነው የምላችሁ፣ ወይ ደግሞ ባልና ሚስት እንደዚህ ብዙ ልጆች የሌሏችሁ ሰዎች ከሆናችሁ እንደዚህ አይነት ምግቦችን ሲሰሩ
በጣም በአጭር ጊዜ ውስጥ የሚሰራና በጣም ጣፋጭ ለጤናም ተስማሚ ስለሆነ ለስራው ቀላል ጊዜ ነው ማለት ስለሆነ ሰርታችሁ ብትመገቡ ደስ ይለኛል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። ወጣችን እንግዲህ ወዳችሁ እስካሁን ድረስ ምንም አይነት ውሃ ጠብ አላረኩበትም። በራሱ በቲማቲም ውሃ ነበር እንደዚህ ያበሰልኩት። በጣም ቆንጆ ሆኖልኛል። ለያችሁ ስጋው ራሱ ምንም አልተፈረካከሸም። አሁን ግን ትንሽ ውሃ ስጨምርበት ለዚህ ነው በጣም ያልቆራረጥኩት እንደዚህ ዝልዝል ያደረኩት። ላሳያችሁ አንዱ እንደዚህ በጣም ዝልዝል ያለበት ዋናው ምክንያት ምን መሰላችሁ? ሲበስል ይፈረካከሻል። ለዛ ነው ያው ቁርጥ ስለሚል ለዛ ነው ረዘም ያደረኩት። አጠራጠር አድርጋችሁ ዝልዝሉን የምትጨምሩት ከሆነ ሲበስልባችሁ የተከተፈ ስጋ ስለሚመስል ረዘም አድርጋችሁ ብትጨምሩት መጀመሪያ ላይ የተሻለ ነው። አሁን ለትንሽ ውሃ ጠብ አደርግበታለሁ። እንዳልኳችሁ ምንም አይነት ውሃ አልጨመርኩም ነበር እስካሁን ድረስ። አሁን በዚህ መልክ እንደዚህ አድርጌ አንድ ላይ አዋህደዋለሁ። በርበሬ የሚያቃጥል እንኳን ቢሆን እንደዚህ በቲማቲም ስታቁላሉት የማቃጠሉ ስሜት ወዲያው ይገልላችኋል፣ ውሃ ሳይደረግ ማለት ነው። እንደዚህ አድርገን ለተወሰነ ሰዓት ደግሞ እያቁላላን እናየዋለን። በጣም ቆንጆና ምርጥ እንደሚሆን እርግጠኛ ነኝ። ጣዕሙ ራሱ ያስታውቃል። ሳይቀመስ የሚያስታውቅ ወጥ አለ ታውቃላችሁ። ይሄ ነጭ ሽንኩርት ታረጉበት ጣዕሙ ሙሉ ለሙሉ የሚቀይረው አይነት አለ። ልክ እንደሱ ነው የሚሆነው። ነጭ ሽንኩርት አሁንም ደግሞ የነምራችሁ በጣም አድርጋችሁ ተጠቀሙ። በጣም ቆንጆ ነው። ሌላው ደግሞ ምን መሰላችሁ ማመስገን የምፈልገው ነገር አለ። ከዚህ በፊት አንድ ዶኔት ያደረገልኝ ልጅ ነግሬያችሁ ነበር። አሁን ደግሞ በቅርቡ ሌላ ልጅ ዶኔት አድርጎልኝ ነበረ። ወንድሙ ሴት ስሙ ስላልታወቀ ግልጽ ስላልሆነልኝ እሱንም ለማመስገን እወዳለሁ። እግዚአብሔር ያክብርልኝ። ስለተከታተላችሁኝ ዶኔት ስለምታደርጉኝ በጣም አድርጌ ነው የማመሰግናችሁ። እና ይኸውላችሁ እንግዲህ ይሄንን ይመስላል። አሁን ይሄ ስጋ እንዴት አድርጌ እንደማሰጋችሁ ዝርመቱን አያችሁ። ይሄ ሲበስል ራሱ ቁንጥጥ ስለሚል ብዙ አስጨንቀንም አሁን ወደ መጨረሱ አካባቢ ላይ ነኝ ያለው። ስለዚህ ወይ እከልሳለሁ፣ አላበዛ ይበቃኛል። ምክንያቱም ምጥን ያለች ቆንጅዬ የስጋ ዝልዝል ስለምሰራ ብዙ እንትን ማለቱን አልወደድኩትም። ቀጥንጥን እንዲልብኝ አልፈለኩም። ይሄንን ይመስላል። ይሄ ትክክል ሲልልን እንጨርስ ስንል ጨዋችንን እንጨምራለን። ጨው የምንጨምረው መጨረሻ ላይ ደግሞ ምክንያቱም ስጋ ስንሰራና ድንች ስንሰራ አስቀድመን አብረን ጨው ከጨመረን ድንችም የመገንተር ባህሪ ያለው ስጋም ይገነትራል። ስለዚህ ልክ ልናወጣው ስንል ነው ጨዋችንን የምንጨምረው። አሁን ሙሉ ለሙሉ ስጋ ይበስሎልኛል፣ ጨርሻለሁ። ስለዚህ ጨው እናደርጋለን። ጨዋችንን መጨረሻ ላይ እንደዚህ አድርገን ሁሉንም ካዋሃድን በኋላ እሳታችንን እናጠፋለን። አሁን ወደ መቅመሱ ነው የምንሄደው። መልካቾቼ እንግዲህ እንደዚህ ሆኖ ደርሶልናል ወጣችን። አሁን እንቀምሳለን። በጣም ቆንጆ እንደሚሆን እርግጠኛ ነኝ። በዚህ ዝልዝል ሲሆን ስጋ ወጥ ስትጨልፉ በርከት ባታረጉትም ጥሩ ነው። እንደዚህ አድርጌ በትንሹ ነው የምቀምሰው እኔ። ምክንያቱም እራቴን በልቻለሁ። አሁን እየሰራ ያለሁት ለቤት ለልጆቹ ስለሆነ ነው። አንድ ሁለት ልጅ ነው የሚበላው። ሁሉም ተኝቷል፣ መሽቷል በጣም በሚገርማችሁ ሁኔታ። እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። ሽታው ራሱ በጣም ደስ ይላል። እስኪ ከዚህ ላይ ሲያቃጥል ስጋው በጣም ልስልስ ያለ በቃ ሶፍት ነው። ሲጣፍጥ በጣም ደስ ይላል። እናንተም እንደምትወዱት በጣም እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ቆንጆ ወጥ የሰራሁት ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። አሁን ደግሞ አንዴ ደግማለሁ። በጥራሱ በጣም ነው የሚጣፍጠው። አንደኛ በጣም ቆንጆ ነው። ጊዜያችሁን ሰጣችሁ ስለተከታተላችሁኝ እግዚአብሔር ያክብርልኝ። በጣም አድርጌ ነው የማመሰግነው። እናንተ ደግሞ ላይክ በማድረግ ሌሎች ላይ ሼር በማድረግ ሌሎች እንደርሳቸው አድርጉኝ። አዲስ የሆነች ሰብስክራይብ ሳታደርጉ እንዳትጠፉ። ሰላም ሁኑልኝ።